ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ እንዴት ናችሁት? አለሁልህ። እኔ ደግሞ እናንተ ቤታችሁ ሰላም ናችሁ? እናንተ አለ። ዛሬ እኔ ለማውራት የፈለኩት ምክር ምንድን ነው ካላችሁ እዚህ ጋር ቲክቶክ ይሁን ፌስቡክ ይሁን ዩቲዩብ ይሁን ስራ ለመስራት እየፈለጋችሁ ደግሞ የምትፈሩ ልጆች ወይም ቪዲዮ ለማውጣት የምትፈሩ ልጆች አትፍሩ ለማለት ፈልጌ ነው። ደግሞ ሜቢ ስራን ለመቅረጽ እፈራለሁ። አሁን እኔ የሚሰራው ካውያ ከሆነ ካውያ ቢቀረጽ ምን ችግር አለ? አገር ቤት ሰው ቢያይዝ ጽዳት ከሆነ ጽዳት ቢቀረጽ ምን ችግር አለ? ምንም ችግር የለም። ሌላ ነገር ደግሞ ማንኛውም ስራ ኤኒቲንግ ያህል ተወጥቶ በዋካ የኔ ስራ መቅረጽ ይችላል። ምንም እዚህ ጋር የሚያስፈራኝ ነገር የለም። እኔ የምሰራው ስራ ማንኛውም ስራ መቅረጽ ይችላል። ሰዎቹ ፈቃደኛ ከሆኑ ችግር ከሌለ አትቅረጪ አትጠቀሚ የማትሉ ሰዎች ከሆነ ስራ ላይ አትፍሩ። ደግሞ እኔ ደግሞ እዚህ ቀርጬ ወደ ሚዲያ ስለቅ ቤተሰቦቼ ፋሚሊዎቼ ወይም ዘመድ አዝማድ እዛ ላይ ያሉት ያያሉ። ስለዚህ ደግሞ በቪዲዮ ማምጣትም ይቆጡኛል። ምንም አንቺ አሁን እድሜሽ ስንት ነው? 18 አይሞላልሽ? ከ18 እድሜ በላይ እኮ ማንም በአንቺ ህይወት ላይ ገብቶ የሚደራደር ሰው የለም። አንቺና አንቺ ብቻ ነው ለራስሽ። እዚህ ጋር ሰው ውክልና አያስፈልግም። ውክልና አያስፈልግም። ሜቢ እኔ እንጃ እኔ ራሴ ከሆነ እውነት ያው የሚሰራው እኔ ነው፣ ለቢዝነስ ነው። ከዛ የመጣው ደግሞ ለስራ ነው። እዚህ የሚኖረው ደግሞ የሚሰራው እኔ ነኝ። እነሱ በእኔ ህይወት ውስጥ ክፉን ይሁን ደግ ይሁን አሁን እኔ እያሳለፍኩት ያለው ቻሌንጅ እነሱ ምንም አያውቁም አይደል እንዴ? ያውቃሉ እንዴ? አያውቁም። እኔና እኔ ብቻ ነው የስደት ዓለም ላይ ያለው ቻሌንጅ የሚያሳልፈው እኔና እንደኔ ደግሞ የሆነው እናንተ። የሰደደ ሰው ነው የማውቀው እዚህ ያለው ችግር አይደል? እዛ ኢትዮጵያ ውስጥ እየተወራ ሌላ ነው፣ እዚህ ጋር የተወራው ሌላ ነው፣ የተሰራ ያለው ሌላ ነው። ስለዚህ አንድ ነገር ለመስራት ውክልና አታስገቡ። በቃ ለራሳችሁና ለራሳችሁ መስራት አስፈላጊ ነው ብዬ ገምታለሁ። አለባችሁ ሰው እኮ ለትችት ነው አብዛኛው ሰው ከአመቱ 10% ወይም 15% ነው ውክልና የሚቆሙት እንጂ ሌሎቹ ግን የቀረው 85 ወይም 90 ትችት ነው። ስለዚህ ይሄው ለትታችሁ ወደ ራሳችሁ ወደ ቀልባችሁ ተመለሱና ስራችሁ በቃ ማንኛውም ስራ ከሆነ ጠቃሚና ገቢ የሚያስገባኝ ነገር ከሆነ የሚጠቅም ነገር ከሆነ ለገቢ ደግሞ ይሄ ለቢዝነስ ይሆናል የምትይው ነገር ካለ ማንኛውም ነገር ማስራት ዝግጁ ሁኚ። ፍራቻ ደግሞ ምንም ዋጋ ያለው እሺ። ፍሪ ልጅ ያሳድግ ምን ተረት አለ? ፍሪ ልጅ አያሳድግም። ዛሬም ነገም አስረግጬ የምነግረው ወደ ድህነት ያጠቃል እንጂ አይጠቅም። ቢትፈሪ ኖሮ ደግሞ እዛው ሀገር ቤት መቅረት ነበረብሽ። ቢትፈሪ ኖሮ እዛው ሀገር ቤት መቅረት ነበረብሽ። ሰደሽ ወደ ስደት ዓለም ማንኛው ሰው ማላቅበት ቦታ ላይ ማያቅ ቦታ ላይ መተሻል አይደል እንዴ? እዚህ ጋር ደግሞ ዘርጎሳ ከለር ምናምን እንኳን ማይገናኙ ሰዎች ጋር እየሰራሽ ነሽ አይደል? ስለዚህ እዚህ ጋር አንቺ መሆኑ የሚያስፈልገው መሆኑ አሁን እዚህ ጋር አንቺ አሁን መሆኑ የሚያስፈልገው ነገር ምንድነው? ከዛ ስደሽ እንደመጥሽው ደግሞ እዚህ ጋር ደግሞ ጠንክረሽ መስራት አለብሽ።
ጠንክረሽ መስራት አለብሽ። ይሄ ደግሞ ቢዝነስ ሆኖ አንቺ ይቀይራል፣ አንቺ ህይወት ይለወጣል የተባለው ነገር ከሆነ መሳተፍ አለብሽ። እዛ ጋር እክል አይቶ እዛ ጋር እክል ጣይታ እዚህ ጋር ደግሞ እነሱ እንዴ ምን አገባው የሰው ነገር ነው። እኔ ለሰው አይደለም የሚኖረው እኔ ራሱ እነሱ ራሳቸው ግን ለጥቅሙ ከሆነ ካመጡኝ ነው እንጂ አልጠጋም። በቃ እኔ አንዴ ከነሱ ወጥቼ አይደል እንደወጣው በስደት ራሴ በራሴ እግር ቆማለሁ ብዬ ግን እዚህ ጋር እየሰራሁት እያለ ሰብስክራይብን እያሳደግኩኝ ዩቲዩብ እውነት የሚጠቅም ነገር ሆነ ቲክቶክ የሚጠቅም ነገር ሆነ ቢዝነስ ቢሆን ነገር ከሆነ መስራት አለበት፣ መቀየር አለበት በነፃ ወይ ባ ነገ እዛ ጋር ገዝቼ ከመቸገር ማለት ነው። እውቅና እያለ ሙያ እያለ ለመስራት ሲችል በቃ ዝም ብዬ እዚህ ጋር እንትን የለም። ከዛ ይልቅ አሁን እዚህ ጋር ሰርተሽ እዚህ ጋር አሁን ተቀይረሽ ወይም አዘጋጅተሽ እዛ ጋር ብትገቢ ትሰሪያለሽ፣ ታውቂያለሽ። እና እንደዛ ብዬ ነው እኔ የምመክራቸው እና የምነግረው አትፍሩ፣ አትፍሩ። ለሰው አትኖሩ፣ ደግሞ ለራሳችሁ ኑሩ። ለራሳችሁ ተቀየሩ፣ ራሳችሁን ቀይሩ፣ ራሳችሁን ለውጡ እና እንደዛ ነው የሚላቸው። ችግር ቅርታ ወይና እዚያ ጋር የሆነ ጭወት አለ። በበኩል እንደዛ ነው የምለው ነው። እሺ ወደ ሚዲያ መምጣትም የሚያስፈራ ነገር አይደለም። ቪዲዮን በመቅረጽም የሚያስፈራ ነገር አይደለም። ስራ ቢሆንም ሰዎቹ ቢፈቅዱ ማንኛውም ያለው ሙያ መቅረጽ ሂስትሪ ነው። ይሄ ታሪክ ሆኖ ይቀመጥሻል። ምንም ችግር የለም። በዚህ ቻሌንጅ ነው የተለወጥኩኝ ትያለሽ፣ በህይወት ካለሽ ለልጆችም ላንቺም ሂስትሪ ነው። ከተለወጥሽ ታሪክ ሆኖ የተቀመጠው ነገር ታሪክ ይሆናል እና ምንም የተደበቀው ነገር ደግሞ ተደብቆ ይዞ ይቀራል እንጂ ወጥቶ ወደ ውጪ ወጥቶ ፈመስ አይሆንም ወይ ምን ተገልጦ አይታይም። እውነትም እያለ የተደበቀው ነገር እውነት ከሆነ እንግዲህ በእግዚአብሔር መስመር ከሆነ እውነቷ ጊዜውን ፈጅታ ትወጣለች። ግን አንቺ አሁንም እውነቱ አለሽ የለሽም እዚህ ጋር እዛ ጋር ተደብቀሽ እንደዚህ ነው። እዛ አይደል ሌላ ቻሌንጅ ይገጥምሻል። እዚህ ጋር አዘጋጅተሽ ብትሄጂ በራስና በራስ ቢሆን አዘጋጅተሽ ብትሄጂ እዛ ጋር ደግሞ ትለወጫለሽ፣ ትቀይሪያለሽ። እዛ ጋር ማለሽ ግሩፕን ፈጥረሽ ለራስሽ ቆመሽ መስራትም ትችያለሽ እና ሳትፍሩ እስቲ ሞክሩ፣ ውጡ፣ ስሩ። ቪዲዮም ቢሆንም ማን ኤኒቲንግ የራስሽ ቋንቋም ቢሆንም በቃ መለቀቅ የሰው ቪዲዮ ብቻ ሳይሆን የራስሽ እንደዚሁ ሰርተሽ በቃ ምንም ፈቃደኛ ከሆነሽ ሰዎቹ እነሱ ጋር ያው የምትሰሪው ስራ መቅረጽ ማሳየት ሙያሽንም ቢሆንም ያው ያን አለ አንቺ የምትሰሪው ስራ አለ አይደል? እኔ አሁን ከሆነ ጽዳት ወይም ልብስ መተኮሻ ወይም ምግብ እንደዛው ነው በቅልቅል ነው የምንሰራው ማለት ነው። እና አትፍሩ፣ ወታችሁ ስሩ። ሰዎቹ ጋር ያው በፍቅር ኖር መቀስ እያለቀስ በዳደ እየሄድን ከነሱ ወይፋ ተጠቅመን ለራሳችን ደግሞ የነገ እንጀራ አዘጋጅተን እንሄዳለን። መዳም ቤት አንቺ ደግሞ 20 ዓመት ልትሰሪ ትችያለሽ። ሂጂ ወደ ሀገርሽ፣ ግቢ ወደ ሀገርሽ። እዛ ጋደሽ ያነትተሽ የመጥሽና በእኔ ቤት የሰራሽው ብር ራስሽን አዘጋጅ፣ አስተካኪ፣ ቤትሽን ስሪ፣ ልጆችሽን አንከባክቢ። ወይም ነው ያለገብሽ ሆነ አገቢው፣ ሂጂ ዳሪው፣ እዛ ጋር በቃ ራስሽን ቀይሪ አትላለም። ይቅርታ አድርጉ፣ ማስቃይ የበላሁት ነኝ እኔ ደግሞ እንዳት የቃመሽ ነሽ እንዳትሉ እና እንደዛ ነው። 100 ብር 50 ብር የጨመረች ጉልበት እየተጠቀመች ነው የምታኖራት። ማንኛውም በጣም ጥሩ ብትሆንም ማለት ነው። ጥሩዋም በቃ ጥሩ እያመሰገነች እየሰራሽ በቃ ላንቺም ገደብ መኖር ይገባል። 1 ዓመት 2 ዓመት 3 ዓመት 4 ዓመት ከዛ በላይ ደግሞ ሄደሽ አይተሽ መጥተሽ መስራት ትችያለሽ። ወይም የሰራሽን እዛ ጋር አዘጋጅተሽ አስተካክለሽ መጥተሽ እዚህም ደግሞ ሌላ እንትን ልታመጪ ትችያለሽ እና እግዚአብሔር ይመስገን ይረብሻል እነዚህ እና በርቱ፣ ጠንክሩ፣ ስሩ። ለስራ ወላቱ የሚያስፈራኝ ነገር አለ። አሁን በስልክ እየተቀረጹ ነው። ፈጣሪ ከረዳን ለሌላ ጊዜ ደግሞ ምንድነው በላፕቶፕ እመጣለሁ ከለታት አንድ ቀን
ቻው። መልካም ውሎ ይሁን። አትጥፉ። ሰብስክራይብ አድርጉ፣ ኮመንትም ጻፉ። አስተያየት ካለ አስተያየቱን አስቀምጡ። ከእናንተም ደግሞ መማር ፈልጋለሁ። እሺ ቻው። ወዳችኋለሁ።